ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን ላይ በሀገራችን ኢትዮጵያ በስፋት የምናውቃቸው ከ40 ሰው እስከ 60 ሰው የሚጭኑ አገር አቋራጭ አውቶቡሶች ዋጋ በአሁን ሰዓት ምን ያክል እየተሸጠ ነው? እንዲሁም ደግሞ ተቀጥቅጠው ለሽያጭ የሚቀርቡበት ዋጋስ ምን ያክል ነው የሚሉትን ሙሉ ዝርዝር መረጃ ልናደርሳችሁ እንግዲህ ወደ 2 ወርና 3 ወር አካባቢ ይመስለኛል ከሰራሁላችሁ በዛሬው ዕለት ተከስተናል ማለት ነው። እንደምታውቁት በዚህ ቻናል የመኪና ዋጋ ሲጨምር ጨምሯል፣ ሲቀንስም ቀንሷል እያልን እየተከታተልን ወደ እናንተ የምናደርስበት ቻናል ነው። ሁላችሁም ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ እየጋበዝን በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ የሀገር አቋራጭ አውቶቡሶች ዋጋ ከ2 እና ከ3 ወራት በኋላ ነው በዛሬው ዕለት እንግዲህ የመጣሁት። ይህም በዛሬው ዕለት 2 አይነት ባሶችን ነው ዋጋውን ይዤላችሁ የቀረብኩት። ያ ማለት እጅግ በጣም አዲሶቹ ዘመናዊ ተመራጭና ተወዳጅ የሆኑት እንደምታውቋቸው እንደ ሰላም ባስ አይነቶች ማለት ነው። አሁናዊ ዋጋቸው ስንት ነው የነሱንም ይዣለሁኝ። በተጨማሪም ኤፍኤስአር ማለትም የሲኖ ኤፍኤስአር ተቀጥቅጦ ለገበያ የሚቀርብበትን አሁናዊ ዋጋ ወደ እናንተ አደርሳለሁ። ከዛ በፊት በምስሉ ላይ የምትመለከቱት እንግዲህ እጅግ በጣም ዘመናዊና እጅግ በሚባል መልኩ ሞደርን የሆነ ባስ ነው። ይህ ባስ በአሁኑ ሰዓት ዋጋው እንግዲህ ከ40 ሚሊዮን ብር ጀምሮ ለገበያ መቅረቡን በተለያዩ የመሸጫ ቦታዎች ላይ ለመመልከት ችለናል። ነገር ግን መግቢያ ላይ እንደገለጽኩላችሁ በቻይናው ኤፍኤስአር ተቀጥቅጠው ለገበያ የሚቀርቡት እስከ 60 ሰው የሚጭኑት የባስ አሁናዊ ዋጋው ስንት ነው? እንደምታውቁት ኤፍኤስአር የጭነት መኪናን በተለይ ደግሞ የካኪ ሞተርስ የሚያስገባቸውን አውሱዙ ተሽከርካሪዎችን መረጃ ከሰራው ትንሽ ቆየት ብያለሁ። ያ ማለት አሁን ላይ የገበያ ሁኔታ የተረጋጋበት ስላልሆነ አይሱዚም ጭምር ለመስራት አልቻልኩም። ከሰሞኑ ግን የምሰራላችሁ ይመስለኛል። እንዲሁም ኤፍኤስአር በኦባማ ጋቢናው ማለት ነው የሱንም ሙሉ ዝርዝር መረጃ ወደ እናንተ የማደርስና የማስደምጥ ይሆናል። እንግዲህ ይህንን መኪና ለመስራት በመጀመሪያ ደረጃ በዛሬው መረጃ ይዤ የቀረብኩላችሁ የቻይና ሲኖ ኤፍኤስአር የሚባለው ነው። በአሁን ሰዓት ይህ የቻይናው ሲኖ ኤፍኤስአር የሚሸጥበት ዋጋ ማለትም ፓወሩ ብቻ ማለት ነው ከቦታ ቦታ ልዩነት ቢኖራቸውም ከ7 ሚሊዮን 750 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። ታዲያ ፓወሩን ገዝታችሁ ወይንም ደግሞ ፓወሩን ገዝታችሁ ወደ ካራ ሶሪያ ማሰሪያ ቦታ ከወሰዳችሁ በኋላ ሙሉ በሙሉ በ60 ወንበር የሚሰራበት አሁናዊ ዋጋው በመዲናችን አዲስ አበባ ከቦታ ቦታ ልዩነት ቢኖራቸውም ከ2 ሚሊዮን ብር ጀምሮ እንግዲህ ሙሉ ካራ ሶሪያው ተሰርቶ ከእጃችሁ ይደርሳል ማለት ነው። ያ ማለት ፓወሩን በ7 ሚሊዮን 700 ሺህ ብር አካባቢ ገዝታችሁ 2 ሚሊዮን ብር አጠቃላይ የካራ ሶሪያው ማሰሪያ ወጪ ሲሆን አጠቃላይ ወደ 9 ሚሊዮን 700 ሺህ ብር አካባቢ ይደርሳል ማለት ነው። አልፎ አልፎም እስከ 10 እና 10 ሚሊዮን 500 ሺህ ብር አካባቢም የሚደርስበት ሁኔታ አለ። ዞሮ እንደየመስሪያ ቦታው ልዩነት ይኖረዋል ማለት ነው። ዛሬ የብዙዎቻችሁ ጥያቄ የሆነውን የአገር አቋራጭ አውቶቡሶች አሁናዊ ዋጋውን ሙሉ ዝርዝር መረጃ ነው እንግዲህ አሰናድቼ አጠራርጌ ወደ እናንተ ይዤላችሁ የቀረብኩት። እንደምታውቁት የሀገር አቋራጭ አውቶቡሶች እጅግ በጣም ተመራጭ አዋጭ ከሚባሉ የስራ ተሽከርካሪዎች መካከል ቁጥር 1 በሚባል ደረጃ ናቸው። ከነሱ በመቀጠል ደግሞ የኦባማ የጭነት መኪናን ተቀጥቅጠው የሚቀርቡት ኦባማ ቀጥቅጥ የሚባሉት እነሱ በገጠርም በከተማም እጅግ በጣም ተመራጭና ተወዳጅ የሚባሉ በሁለተኝነት ደረጃ ላይ የሚቀመጡት ናቸው። ዞሮ በቅርቡ የኦባማ የጭነት መኪናን ካቀረብኩላችሁ በኋላ የኦባማ ቅጥቅጥንም አሁናዊ ዋጋውን ወደ እናንተ የማደርስና የማስደምጥ ነው የሚሆነው።
እንግዲህ ኦባማ የጭነት መኪናን ከሰራሁኝ ኦልሞስት ወደ 3 ወር አካባቢ ሊደርስ ነው። ዞሮ መረጃው እንደደረሰኝ አሁን ላይ ያለው የመኪና ዋጋ እጅግ ያልተጠበቀና ያልታሰበበት ሁኔታ ስለሆነ ከዚያ ከመረጋጋት ጋር ተያይዞ እንግዲህ ለዚያ ነው ዘግየት ያልኩት፣ ግን የምሰራላችሁ ይሆናል ለማለት ያክል እወዳለሁ። ዛሬ ግን የብዙዎቻችሁ ጥያቄ ሆነውን በተለይ ደግሞ እነዚህ እጅግ በጣም ሞደርን የሆኑ ባሶች ለመሆኑ ምን ያክል እየተሸጡ ነው እያላችሁ ብዙዎቻችሁ ስትጠይቁኝ ስለነበረ እንግዲህ ከ40 ሚሊዮን ብር ጀምሮ ለገበያ የሚቀርቡ የተለያዩ አይነት ባሶች መኖራቸውን እንድታውቁት ለማለት ያክል ነው። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንዲሁም ደግሞ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።